ጉድ ሰኢድ ጎንደር አትመጣም ስትል ቆይታ ሱመያ ዛሬ ደግሞ ሄዶ በሚያሳዝን ሁኔታ እንዲወስ ደግሞ በአዋራው በሁራው በሚኑ እየተኛ እንዲሁም ደግሞ የምር እኔ በጣም አሳዘነኝ ሰኢድ ማለት ነው። እንዲሁ ፊቱ አዋራው አይኑ ሁሉ ነገሩ እንዲሁ ሰውነቱ በሙሉ እየተቀየረ ሱመያን ፍለጋ ሲንከላታት አሁን ስንት ወር አስቆጠራ። ሱመያ ደግሞ ነገሩን አበዛችው ማለት ነው። የምር ነገሩን አበዛችው። ያኒ ማለት እኔ እንዴት አሁን ከሰለመች ያኒ ቆይታለች ማለት አይደል? ያኒ መጀመሪያው ክርስቲያን ብትሆንም ከዛ በኋላ ከሰለመች በኋላ ቆይታለች። ስለዚህ የባላቅ እንዴት እንደሆነ በቀላሉ ይችን ያኒ ሰታቅ ትቀራለች ብዬ አልገምትም ማለት ነው። ምክንያቱም አብዛኛው ጊዜ ኦዲኦ ምናምን ሀዲሶችን ስለምናዳምጥ ያኒ በተለይም ተለይ ደግሞ ስደት ሆነን ያኒ ሁሉን ነገር ጠንቀን ነው የምናውቀው። ሀገር ላይ ካሉት ሰዎች እኛ ስደት ላይ ያለነው የእናትን ሀቅ እንዲሁም ደግሞ የአባቴን እንዲሁም ደግሞ የባልን ሀቅ ያኒ በቀላሉ ያንን እንረዳለን አይደል? ይህንን ደግሞ እስከ ዛሬ ስታንከላተው ቆይች ያኒ አገባ ብላ ማለት ነው። በእርግጥ ሰኢድ ያገባው ወይም ደግሞ ጥሩ ነው ወይ ትክክል ነው እኔ የምፈልገው አለሁኝ ማለት አይደለም። ነገር ግን ደግሞ እስልምናው ስለሚፈቅደው የተወሰነ ያኒ ካንገላታችው በኋላ ምንም ማድረግ ስለማትችል ያኔ ይህንን ያክል ማንከራታተት ተገቢ ነው ብዬ አላስብም። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? እኔ ያለው አልሐምዱሊላህ፣ እናንተስ እንዴት ናችሁ? ሰላማችሁ ብዛ እያልኩኝ መቼስ ካየን አላስችል የሚለን ነገር አላ አየሁኝ። ሰኢድ ሲንከራተት ቆይተዋል። ያኔ እኔ አንድ ነገር ብቻ የሚለው ነገር ማለት ነው ምናልባት ሰኢድን አልፈልገውም ወይም ደግሞ ከውስጥሽ የወጣ ነገር ከሆነ ይህንን ግልጽ አድርገሽ ተናግረሽ አይ እንዲህ ነው ብትዩ ያኔ እሱም ከላስ ያኔ ግዴታ እሱ ስለፈለገሽ ብቻ አንድ መሆን አትችሉም። ይሄንን እንደ ሁላችንም እናቀራን አንቺም ታቀለሽ አታቂም እንደ ይሄንን ያኔ ግዴታ ሰኢድ ስለፈለገሽ ብቻ ከሰኢድ አንተ ትሆናላችሁ ማለት አይደለም። ስለዚህ ያንቺ ውስጥሽ ነው አንቺ ውስጥሽ ነው የሚያውቀው አይደል? ስለዚህ ሰኢድን ምናልባት ከውስጥሽ የወጣ ነገር ከሆነ እንዲሁም ደግሞ ከዚህ በኋላ ያለን ግንኙነታችን አቋርጧል ይበቃል ካልሽ ይህንን ግልጽ አድርገሽ ተናግረሽ ከሱ ብትሪቂ ጥሩ ነው ብዬ አስባለሁ። ሰኢድም እንዳይንከራተት ያኒ አንዴ በዚው አንዴ በዚህ አንዴ በዛሬ የምር በጣም አሳዘነኝ። ምን ሲል ምናልባት ሲመለስ ከደረስኩኝ ካልደረስኩም ደግሞ ምንም ማድረግ አልችልም ምናምን እያለ ማለት ነው። እንዲሁም ደግሞ ሲልገባ ራሱ እዛው ከከተማ ወደ ገጠር ሲወጣ ራሱ በስንት መከራ ነው የወጣሁት አለ። መመለሻዬን ደግሞ አላህ ነው የሚያውቀው፣ ሁላችሁም ዱአ አድርጉልኝ ምናምን እያለ ነበር ማለት ነው። ይሄ ሁላ ለምን መጣ? ምን አመጣው ይሄንን ሁላ? ካላስ ያኔ አንቺ ምናልባት ከልብሽ አውጥተሽው ከሆነ ግልጽ አድርገሽ በግልጽ አማርኛ አይ እኔን አትፈልጋኝ ኒካይ እንድታወርድልኝ ይፈልጋለሁኝ እያልሽው በግልጽ አማርኛ ብትነግሪው ጥሩ ነው ብዬ አስባለሁ። ምክንያቱም አሁን ስንት ወር አስቆጠረ እንዴ? አንዴ እዛ ሲል የምር ሰኢድን ስለሆነ እንጂ የምር ነው የሚላችሁ ሰኢድን ስለሆነ እንጂ አንዳንድ ባል ቢሆን ሰኢድ ጎበዝ ነው ማለት ያኔ የገባችበት ገደል ይገባለሁኝ እያለ እሷ አትፈልገኝ ምናምን እያለች እሱ ደግሞ የገባችበት ይገባለሁኝ እያለ ያው ያለውን ደግሞ አደረገው። ያው ይሄ አሁን የሱመያ ያለችበት ወይም ደግሞ ሱመያ ያለችበት ሀገር በጣም አስፈሪ ነው ምናምን ይባላል። ብዙ ነገር እየተወራ ነው አይደል? ስለዚህ የመጣውም ይምጣ ብሎ ሄደዋል አይደል? አሁን ደግሞ ያለው ገጠር ስለሆነ ሻህን ይዘጋብኛል እባክሽን ያኔ አናግረኝ እያላት ነበር ማለት ነው። ምናልባት ልታናግረውና አንድ ላይ አብሮ ሊመጡ ይችላሉ ብዬ አስባለሁ፣ ተስፋ አለኝ ማለት ነው። ነገር ግን ሱመያ ትንሽ ነገሩን አበዛችው ማለት ነው። እንዴ ካልፈለገችው በግልጽ አማርኛ አይ ከዚህ በኋላ እኔና አንተ አብረን አንቀጥልም፣ ኒካዬን አውርድልኝ፣ በቃ አንድ መስፈርት ይሄ ነው። ያኔ ማለት እሱ እየተንከራተታ እሱ ይዛው በዛው የተሽከረከረ እሷም ደግሞ በሱ ስትሰሽ አንድ ቦታ አለሁኝ አሁንም አንድ ቦታ አለሁኝ አሁን ይሄንን ቦታ አለሁኝ እሱም ያንን ቦታ ሲሄድ አሁንም ይሄንን ቦታ አለሁኝ እሱም ያንን ቦታ ሲሄድ ይሄ እስከመች ነው? ስለዚህ እኔ የሚለው ነገር ምናልባት ሰኢድ አገባብኝ ብለሽ
ውስጥሽ ላይ ሆነ ስሜት የሚሰማሽ ከሆነ አይ ኒካዬን አውርድልኝ ብለሽ ኒካሽን ማስወራት ትችላለሽ አይደል? ሰኢድ ብቻ አንቺን ስለፈለገሽ ወይም ሰኢድ ብቻ አንቺን ስለወደደሽ አንቺ አብሮ መቀጠል ማትፈልጊ ከሆነ እሱ አስገድዶ አብሮ እንድትቀጥሉ ወይም ደግሞ ከሱ እንድትሆኚ የሚያደርጋሽ ነገር ስለሌለ ማለት ነው። የምር አሁን አንዳንድ ወንድ እያልኩኝ ነበር አይደል? አንዳንድ ወንድ ቢሆን ይሄንን ያክል አይለማመጥም ወይም ደግሞ ይሄንን ያክል እሷ የሄደችበት ይሄዳለው እሷ የት ናት እንዴት ናት ብሎ አንዳንድ ወንድ ቢሆን ወላሂ ዞር ብሎ አያያትም። አንዴ ሁለቴ ሶስቴ ከሆነ ወይ ከለመናት በኋላ እሱ የሚያስበው ካላስ ልጆቹ ዞሮ አባታቸው እኔ ነኝ ስሜን ያኔ ልጆቹ ያኔ የኔ ስም ልጆቹ የሚጠሩት በኔ ስም ነው። ዞሮ እኔን ደግሞ ሲያድጉ መፈለጋቸው አይቀርም። እሷ ደግሞ ያለ አባት ልጆች ማሳደግ ወይም ደግሞ ያለ አባት ልጅ መያዝ የሚሆንላት ከሆነ ይመቻት ባላችበት እሷ ካልፈለገች ብሎ እንዲሁ የምር እንኳን ይህንን አክል ሊንከራተት ይቅርና አንዳንድ ወንድ ቢሆን ዞር ብሎ ስልክ ቁጥሯን ራሱ ዲሌት አድርጎ ነው ያኔ ብሎ አድርጎ ነው ነበር የሚያወጣት። ግን ያኔ ሱመያም ጀግና ነሽ በዚህ ያክል የምር እኔ አይሆንልኝም ነበር የምር የተወሰነ ካንከላታታው የተወሰነ እንትን ካደረኩት በኋላ የምር ይህንን አክል እኔ አላቅም ምን እንደሚል ማለት ነው። ምክንያቱም ሁላችንም ያኔ የሆነ ነገር አለን አይደል? ስለዚህ ይሄ ትንሽ በዛ ማለት ነው። ያኔ ማንከራተት ያኔ ወይ አዲስ ልጃገረድ እየሆኑ አሁን ሊጋቡ ነው ተብሎ ያንን አላሰብ ነው። ጠይብ እንዴ አንድ ሚስት ተጋብታ ከባሏ አብራ እየኖረች ጥሩ ላይ እየኖሩ ነገር ግን ደግሞ ሲያገባባት ይህንን ያክል መሆን ጥሩ ነው ብዬ አላስብም። ማለት አያሳምም አይደለም ነገሩ ያሳምማል። ግን ደግሞ በዚህ ልክ እንትን ማለት ጥሩ ነው ብዬ አላስብም እኔ እንደራሴ ማለት ነው። ለማንኛውም አሁንም ተቀባዩ እንደው ሰኢድን ተቀባዩ እባክሽን አሁን ያኔ የምር ከሰኢድ ተለያይ ብትለያይ እንደ ሰኢድ ያለው ወንድ ልታገኝ ትችያለሽ አይደል? ስለዚህ እባክሽን እንዲሁ እባክሽ ተቀባዩ ሰኢድን እንዲሁ አንከራታሽው። የምር አሳዘነኝ ዛሬ አስለቀሰኝ። ኡፍ እኔ ደግሞ ብዙ ጊዜ ወንድ ልጅ እንዲሁ የሆነ ከፍቶ ሳይ የሆነ አዝኖ ሳይ የምር የሆነ በቃ እንዴ ልቤ እንዴት እንዲሆንብኝ ማለት ነው። ለምን እንደሆነ አላውቅም። ግን ሱመያ ደግሞ ትንሽ ነገሩን አበዛሽው። እባክሽን ታይ ለልጆችሽም አስቢ። እንዲሁም ደግሞ የልጆችሽ አባት ነው ጥፋቱ እንዳለ ጥፋት ሆኖ ነገር ግን ተቀባዩ ብለን ብለን ያው ያኒ የኛ ድምጽ ደግሞ አይሰማም ሲጀመር ብለን ውስጣችን ላይ እናንተን ካየን ውስጣችን ላይ የሚመላለሰው ነገር ደግሞ ግዴታ ማውራት ስላለብን አልተሰማም ብለን ማውራታችን አላቆምንም። እባክሽን ተቀባዩ ስንል ቆይተን ነበር። አሁን ደግሞ ወደ ገጠር ገብተዋል። ምናልባት እንዳለው ሻሃን ሊዘጋበት ይችላል። ከዛ ደግሞ ማገናኘታችሁ ከባድ ሊሆን ይችላል። ስለዚህ ያንን የማያውቀው ሀገር ላንቺ ብሎ ሲንከራተት ስለገባ አንቺ ደግሞ በክብር እንዲሁም ደግሞ በፍቅር ተቀባዩ ነው የምንለው። አሁን ስትመጡ የሚቀጥለው ቪዲዮ አብራችሁ እንድትመጡ ወይም ደግሞ አብራችሁ እንድትስቁ ወይም ደግሞ አብራችሁ በፍቅር በደስታ እንድትመጡ ተስፋ እናደርጋለን። አስለንም እንጠብቃለን ማለት ነው። ተስፋ ብቻ ሳይሆን እንጠብቃለን። ዞሮ አሁን በአንቺም ቻናል ይሁን በሰኢድ ቻናል የሚለቀቀው ቪዲዮ አንቺንና ሰኢድን ብቻ ነው የምንፈልገው። በቃ አሁን አልተገናኘንም ይሄ እንዲ ነው የሚባል ነገር እንደውስ አስጣላን። ይሄ ነገር ደግሞ ስለምን እንዴ ትንሽ አስቡ እንጂ በተለይ ሱመያ ያኔ ይሄን አክል ሲንከራተትልሽ ማንም ባል ይሄን አክል አይንከራተትም የምር። ለዛም ደግሞ ሚስት ያለው ባል ምናልባት ሚስት ከሌለው ቤቱ እንትን ሲሆንባት ያዛኔ ምናልባት ሊሆን ይችላል እንጂ ሰኢድ አሁን እያገባ ሚስት እያለው ያኔ እባክህን አትሄድብኝ ብላ እየተንከባከባቸው ያለችን ሚስትቶ ወደ አንቺ ሲመጣ አንቺ ደግሞ በደስታ ተቀበዩ። እንዲሁም ደግሞ እኔ ብዙ ጊዜ ብዬ ነበር አንቺ ይሄንን ያክል ስትሆኚ ለአዩ ደስታዋ እንጂ ሀዘንዋ አይደለም። አንቺ ከነ ልጆችሽ ሰኢድን አልፈልገውም ብለሽ እንዲሁ ብትሄጂ ደስተኛ የምትሆን እንጂ ከልጆቹ ተለያ ልጆች እንዲ ያደረኩኝ እኔ እንዲ በመምጣቴ እንዲሆኑ የምትል ነገር የላትም። ስለዚህ ለሷም እያልሽ ህይወትሽን አታበላሽው። ለሷ የደስታ ምንጭ አትሆኚ። የምር እንዴ አሁን አንቺ እንደዛ ስትሆኚ አንቺና
ሰኢድ ብትለያዩ ለአዩ ደስታ እንጂ ሀዘን አይደለም። ስለዚህ ከዚህ በላይ ምንም ማለት አልችልም ወይም ደግሞ አልፈልግም። ይበቃኛል። የምር ሰኢድን አይቼ አሳዘናኝ። እናንተ እፉ እንደ የምር እኔ ልቤ ለምን እንደዛ የሚሆነው ነገር እስኪ የሆነ ወንድ ልጅ ሆነ ካፍቶት የሆነ አዝኖ ሳይ የሆነ የሚሰማኝ ነገር አለ። ለምን እንደሆነ አላውቅም። ግን ለማንኛውም ይሄን ሊፈልጌ ነበር። የባክሽን ሱመያ እንዲሁ ለልጆችሽም በይ ተቀባዩ ሰኢድን። የሚቀጥለው ቪዲዮ ደግሞ አብራችሁ እንድትመጡ ተስፋ እናደርጋለን። ለማንኛውም በያላችሁበት ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። በሚቀጥለው ቪዲዮ ደግሞ ኢሊሊሊ ሰኢድና ሱመያ ተገናኙ ብለን እንመጣለን ማለት ነው። ለማንኛውም ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ያደረጋችሁ ተመሰግናለሁኝ። ላይክ ሼር አድርጎ አበረታቱኝ። በያላችሁበት ደግሞ ሰላማችሁ ይብዛልኝ። ሼር ቆዩልኝ። ባይ ባይ።